जॉली जी नमस्ते वो हमें लक्ष्मी जी ने भेजा हम भी तो लक्ष्मी जी के लिए यहाँ बैठे የ2013 ጆሊ ኤልኤልቢ የተሰኘው ፊልም አንድ ሳይለንት ሂት የነበረ ፊልም ነው ወይም ጸጥ ጭጭ ብሎ ሂት የሆነ ስኬታማ የሆነ ፊልም ነው። ምክንያቱም በዛ ሰዓት ላይ አርሻድ ዋርሲ እንደሚታወቀው የተለያዩ ፊልሞች ላይ ሳይድ ሮል እየተወነ የነበረበት ሰዓት ነበር። በድንገት ደግሞ ጆሊ ኤልኤልቢ የተሰኘው ፊልም ላይ መሪ ተዋናይ ሆኖ ስለመጣ ተመልካቹ ብዙም ተስፋ አላደረገም ነበር። ከዛም ፊልሙን ያዩ ጥቂት ሰዎች እንግዲህ በተናገሩት ወይም ወርድ ኦፍ ማውዝ በሚባለው ጥሩ ነገር ስለ ፊልሙ በሚወራ ሰዓት ላይ በእርግጥ ፊልሙን በጣም ምርጥ ተደርጎ ነበር የተሰራው። በሰዓቱ ተመልካቹን በጣም ወደደው። ብዙ ተመልካችም ያገኘ ስለሄደ በሂደት ማለት ነው ስኬታማነቱን ያረጋገጠ ፊልም ሆኗል። የመጀመሪያው ክፍልም ስኬታማ ከሆነ በኋላ ሁለተኛው ክፍል ለምን አንሰራም ብለው አሰቡ። ስለዚህ የፊልሙ ዳይሬክተር የሆነው ሱባሽ ከፑር እንዳለው ከሆነ ወይም ደግሞ እንዳሰበው አንድ ሳይድ አክተር እንግዲህ መሪ ተዋናይ አድርገን ነበር መጀመሪያ ላይ። ያም ደግሞ በድገት እንግዲህ ፊልሙ ስኬታማ ሆኖልናል። ስለዚህ ድጋሚ እንደዛ ብንሰራ ይሳካል ብሎ ለማለት እንኳን ይከብዳል ብሎ ማሰብ ጀመረ። ምክንያቱም አሁን ጥሩ ገንዘብ አግኝተዋል፣ ስምም አግኝተዋል። ፊልሙም ደግሞ አንድ ሂት የሆነ ወይም ስኬታማ ፊልም ስለነበረ ጥሩ ስም አግኝቶ ነበር። ስለዚህ አርሻድ ዋርሲ ዞር አድርገነው ምን አይነት አክተር ጋር አብረን መስራት አለብን ወይም ምን አይነት አክተር ያስፈልገናል ብለው አሰቡ። በዛ ሰዓት ላይ ሂት የሆኑ ፊልሞችን እየደረደረ ያለ ማሽን የሆነ አክተር ፈለጉ። በዛ ሰዓት ላይ ደግሞ ሂት የሆኑ ፊልሞች እየደረደረ የነበረው የሂት ፊልሞች ማሽን የሚባለው አክሸይ ኩማር ነበረ። የመጀመሪያው ክፍል በጣም ተወዳጅነትን አግኝቶ ነበረ ወይም ደግሞ ጥሩ ታሪክ ነበረው። ስለዚህ ሁለተኛው ክፍል ይሰራል ሲባል ተመልካቹ በጣም መጠበቅ ጀመረ። በመጨረሻም ፊልሙ ጣጣውን ጨርሶ 2017 ላይ ለእይታ ሲበቃ አክሸይ ኩማር ምርጥ አድርጎ ነው የተወነው። የፊልሙ ታሪክም በጣም ምርጥ ተደርጎ ነበር የተሰራው። ሁለቱም ክፍል እንግዲህ ስኬታማ ከሆነ በኋላ ፊልም ሜከሮቹ ወይም የፊልሙ ባለቤቶች ወደ ሶስተኛው ክፍልም ፊታቸውን አዙረዋል። በአሁኑም እንግዲህ ምንም አይነት ሪስክ አንወስድም ብለው የመጀመሪያና ሁለተኛውን ፊልም ስኬታማ አድርገው የነበሩ አክተሮችን ሁለቱንም በአንድ ላይ ለማስተዋወን አሰቡ። እናም ፊልሙ ለእይታ ሊበቃ ስለሆነ ትሬለሩም ለእይታ በቅቷል እና ትሬለሩ እውነት በትክክል ስራውን ሰርቷል። የሚጠበቀውን ያህል ነገር ተገኝቶበታል፣ ታይቶበታል። እናንተስ ትሬለሩ ስታዩ ልክ እንደመጀመሪያው ሁለት ክፍሎቹ በአሁኑም ፊልሙ ስኬታማ ይሆናል እንደዚህ ስሙን ያስቀጥላል ብላችሁ አስባችኋል ወይስ እንደኔ ልክ በጣም ጠብቃችሁ ከነበረ የሆነ ችግር ያለው ይመስላል አይደለ? ለማንኛውም እንግዲህ አሁን ትሬለሩን ሪቪው ማድረግላችሁ ጆሊ ኤልኤልቢ የተሰኘው ነው። ለምን አታወራም ለምን አታቀርብልንም ባላችሁት መሰረት እንግዲህ እንደጠበቅኩት አላገኘሁትም፣ ግን እንዴት እንደሆነና ምን እንደሚመስል ወይም እየተወራ ያለውን ነገር ጠቅለል አድርጌ ሰምቼ ላቀርብላችሁ ብዬ መጥቻለሁ። ሙሉ ቪዲዮ መከታተል እንዳትረሱ። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ከዛ በተጨማሪ ቪዲዮውን ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ፕሮግራሙ እንግባ። ጆሊ ኤልኤልቢና ጆሊ ኤልኤልቢ 2 ካየን በኋላ አሁን ሶስተኛው ክፍል ሊለቀቅ ቀኑ እየተቃረበ ስለሆነ ትሬለሩ ለእይታ በቅቷል። ግን የትሬለሩን ሳየው በጣም አቬሬጅ ሆኖብኛል። የጠበቅኩት በጣም ከፍ አድርጌ ነበር መሰለኝ፣ አላቅም። ይሄ እንግዲህ እኔ ራሴ የተሰማኝን የተናገርኩት፣ እናንተ ደግሞ የራሳችሁ ሆነ ለየት ያለ ስሜትም አስተያየትም ሊኖራችሁ ይችላል። ለምን አቬሬጅ መሰለ ለምን ወረደብህ ካላችሁ ደግሞ ምክንያትም አለ። የመጀመሪያውና በጣም ትልቁ ሁላችንም የሚጎዳን ኤክስፔክቴሽን ነው ወይም ከፍ አድርገን መጠበቃችን። ጆሊ ኤልኤልቢ የመጀመሪያው ክፍልና ሁለተኛውን ክፍል በጣም ወደን ያየነው ፊልም ስለሆነ ሶስተኛው ላይ ኤክስፔክቴሽናችን ከፍ ማለቱ ግድ ነው። በእርግጥ ድሮ እኔ ወይም በሰዓቱ ማለት 2017 ላይ የአክሸይ ኩማርን ባየው ሰዓት ላይ ማለት ይሄ ፊልም ሁለት የሚል ከሆነ ወይም ሁለተኛ ክፍል ከሆነ አንደኛው ክፍል የታለ ብዬ ፈልጌ ነው ያየሁት እንጂ አርሻድ ዋርሲ እንደወጣም እንኳን አላቅም ነበር። የ2013ን አላየሁትም ነበር። ግን መለስ ብዬ ካየሁት በኋላ በስክሪፕት ራይቲንግ እና እንዲሁም ፊልም ሜኪንግ ላይ ወይም ታሪኩ ላይ የመጀመሪያው ክፍል በጣም የሚያምር ነገር ነበረው። ሁለተኛውም ቆንጆ ነው። ግን ሁለቱን እናነጻጽር ብንል በሆነ ነገር ብቻ በታሪክ የመጀመሪያው ክፍል ኢንጌጅ ያደርጋል፣ በጣም ይመስጣል። ከስክሪን ፕሌይ ጭምር ይበልጠው ነበር። ምክንያቱም ጆሊ ኤልኤልቢ 2 ሁለተኛው ክፍል ሲሰራ ግን ለገበያ እንዲመች አድርገው ነገሮችን የቀየሩበት መንገድ ምናልባት ከመጀመሪያው ክፍል አንሶ እንዲታይ ያደረገ ይመስለኛል። ምክንያቱም የፊልሙ ታሪክ ለክኖ የሚባል ከተማ ውስጥ ነበረ የተሰራ ወይም ያጠነጥነው። ከመጀመሪያው ክፍል አኳያ ሲታይ ያንን ከተማ በጣም አጋኖና አካብደው ለማሳየት ሞክረዋል። ያ እንግዲህ ለቢዝነስ ለገበያ ተብሎ የተደረገ ነገር እንደሆነ በደንብ ያስታውቃል። ያ ደግሞ የፊልሙን ስሜት ለየት ያደርገዋል ወይም ደግሞ ከታሪኩ ወጣ እንዲል አደረጉት። የሚታየው ነገር በጣም ቫልዩ ስላለ። ሆኖም ግን ሁለተኛው ክፍል ላይ የአክሸይ ኩማር ትወናና ኮሚንግ ታይሚንጉ በጣም ወይም የቀልድ ታይሚንጉ በጣም ፊልሙን አድኖታል፣ ስኬታማ አድርጎታል ማለት ይቻላል። በአክሸይ ኩማር የተነሳ ፊልሙ ስኬታማ ሆኗል። ሁለቱም ፊልም ላይ በእርግጥ በጣም የተጣጣረው ሶሮብ ሽኩላን እንኳን መቼም አንረሳው። ስለዚህ አሁን ሶስተኛው ክፍል ደግሞ ተሰርቷል፣ ለእይታ ሊበቃ ነው። ግን የፊልሙን ታሪክ በ3 ደቂቃ ከ5 ሰከንድ በሚሞላ ትሬለር አሳይተውታል ለማለት ያስደፍራል። ምክንያቱም አንድ ፊልም ላይ ታሪኩ ወሳኝነት አለው። ምንነቱን ለማወቅ በጣም እየጓጓን ማየት ነው ያለብን። ምክንያቱም ከመጀመሪያ እንግዲህ ሲታሰብ የነበረው ጆሊ በአሁኑ ፍርድ ቤት መንገድ ላይ የተኛ ሰውን ገጅቶ የሄደ ሰውን ሊያስፈርድ ነው አንድ የሀብታም ልጅን ወይንስ ደግሞ ገዳይ የሆነ ፖሊስን እስር ቤት ለማስገባት ይታገላል የሚለው ያው የመጀመሪያና ሁለተኛ ክፍል ላይ ነበር ስሜት ነው። ግን አክተሮቹን ሁለቱም አንድ ላይ ሲያደርጓቸው እንደተጠበቀው የመጀመሪያው ክፍልና ሁለተኛው ክፍልን በአንድ ላይ አድርገው እንዳቀረቡልን
የሚያጫውቱልን አይነት ስሜት አሳይቷል። ማለት ሁላችንም በቃ ሁለቱ አንድ ላይ ሲሆኑ ልንገምት የምንችለው ሁለቱን ታሪክ ድጋሚ ሊያመጡት ነው እያልን እያሰብን ነበር አይደለ? በቃ ልክ እንደዛ አይነት ነገር ነው የሆነው። በቃ ትሬለሩ ላይ የታየው እንግዲህ ብዙ ነገር ከፊልሙ እንዳልጠብቅ ተደርጓል። አንድ ሀብታም አለ፣ በድሃዎች ላይ ወንጀል ይሰራል፣ በጣም ይጫናቸዋል፣ መብታቸውን የሆነውን ነገር በጣም ይከለክላቸዋል፣ ያሰቃያቸዋል። ስለዚህ የድሃዎቹን መብት ለማስጠበቅ ወይም ደግሞ መብታቸውን ለማሰጣት ጆሊ ዋን ወይም ደግሞ አንደኛው ጆሊ አርሻድ ዋርሲ ለነሱ ይከራከራል። ያው ራሱ ወንጀለኛ የሆነ ሚኒስተር ወይም ደግሞ ሀብታሙ ደግሞ ጆሊቱን ማለትም አክሼ ኩማርን በቀን 50,000 ብር ሊከፍለው ቀጥሮታል። ስለዚህ ጆሊ ሁለተኛው ለሀብታሙን ወክሎ ወይም ደግሞ ለሀብታሙ ይከራከራል ፍርድ ቤት ላይ። ማለትም ፍርድ ቤት ላይ አርሻድ ዋርሲና አክሼ ኩማር ጆሊ ዋንና ጆሊቱ ሁለቱ ፊት ለፊት ይከራከራሉ ወይም ፊት ለፊት ይጋጠማሉ ማለት ነው ፊልሙ ላይ። ሁላችንም ደግሞ ያው የቦሊውድ ፊልም ከድሮ ጀምሮ ስናይ ነበረ። ስለዚህ አንድ ትንሽ ልጅ እንኳን የህንድ ፊልም የሚያይ ቀጥሎ የሚሆነውን ነገር መናገር ይችላል። ሁለቱም መሪ ተዋናይነት ቦታ ስለተሰጣቸው አንደኛው ወደ ግሬ ሼድ ይሄዳል ማለት ጨካኝ የሆነ ወይንም ደግሞ ማለት ጭካኔ የሚታይበት ወይም ደግሞ ወንጀለኛውን ለማዳን የሚጣጣር አንድ ወንጀለኛ የሚሆነው በተመልካቹ አይን ወንጀለኛ የሚሆን ሰው ሊሆናል ማለት ነው አንዱ። እሱም ደግሞ አክሼ ኩማር ሊሆን ይችላል። ምክንያቱም እንደዛ የተባለበት ወይም ያልኩበት ምክንያት ደግሞ ለገንዘብ ሲል ድሃዎችን የጨቆነ የበደለ ሰውን ንጹህ ነው ብሎ ፍርድ ቤት ሊከራከርለት ወስኗል። አርሻድ ዋርሲ ደግሞ ምንም የሌላቸው ድሃዎችን ፍርድ ቤት ፍትህ ሊያሰጣቸው ሊከራከርላቸው እንደሆነ ማሳይቷል ትሬለሩ። የተወሰነ ከሄደ በኋላ በቃ የሆነ ሰዓት ላይ አክሼ ኩማር ይታወቀዋል። የድሃዎችን መብት ለመንጠቅ አክሼ ኩማር መከራከሩ ይሰማዋል። ምክንያቱም እንደዚህ በማድረጉ በእነሱ ላይ ምን አይነት ችግር እየፈጠረ እንዳለ የሚሰማው ፓርት ይኖራል። እናም መጨረሻ ላይ እንግዲህ ህዝቡ ደስተኛ እንዲሆን ወይም ተመልካቹ ደስተኛ እንዲሆን ምናልባት ፊልም ሜከሮቹ ድሃዎቹ እንዲያሸንፉ ያደርጋሉ ማለት ነው። ግን ድሃዎቹ እንዲያሸንፉ አክሼም የሚከፍለው መስዋዕትነት ይኖራል። መጀመሪያ ስላጠፋ የሆነ ነገር መስዋዕትነት ይከፍልና ከዛ በኋላ ለድሃዎቹ መልሶ ይቆረቆራል። ምናልባት እንግዲህ የፊልሙ ታሪክ እንደዚህ ይሆናል ብዬ እኔ የገመትኩት ነው። የተለያዩ ቪዲዮችን ከማየት ሊሆንም ይችላል ብዬ ያሰብኩ ነበረ። ሊሆን ይችላል። እንደዚህም ከሆነ ታሪኩ ችግር የለው፣ ግን ፕሬዘንቴሽኑ በጣም ወሳኝነት አለው። ምክንያቱም ሁሉም ፊልም ዋና ትልቁ አቅሙ ፕሬዘንቴሽን ላይ ነው። እንዴት አድርገው ፊልሙን አቀረቡልን፣ እንዴት አድርገው ታሪኩን ነገሩን የሚለው ነው አይደል እንዴ ዋናው ነገር እንጂ ጀምሮ የሚጨርሰው ነገር በምን እንደሆነ ሁላችንም ልናውቀው እንችላለን። ግን ፕሬዘንቴሽኑ፣ አካሄዱ፣ ዋና ታሪኩ የሚነገርበት መንገድ በጣም ቫልዩ አለው፣ በጣም ወሳኝ አለው። አንድ ፊልም ላይ በቃ የጀርባ አጥንት ነው የሚባለው እሱ ነው። ግን በትሬለሩ እያንዳንዱ ደቂቃ ላይ አይቼኔ የተሰማኝ ስሜት ግን ጥሩ አልነበረም። መጀመሪያ ኤክስፔክቴሽን ወይም ስጠብቅ የነበረው በጣም ትልቅ ነገር ስለነበረ ሊሆን ይችላል ብቻ ደስ አላለኝም። አንዳንድ ቦታ ላይ ትንሽ ፈገግ የሚያስብል ነገር ቢኖርም ግን እንደ መጀመሪያዎቹ ሁለት ክፍሎች ይሄን የሚያስቅ ነገር አላየንም። ግን ደግሞ መርሳት የሌለብን ነገር ቢኖር ይሄ ትሬለር ነው እና ፊልሙ ከትሬለሩ በጣም የተለየ ሊሆን ይችላል። ምክንያቱም ፊልሙን ስናይ በጣም ምንስቅበትና ኪክ ምንልበት ደጋግመን የምናየው አሪፍ ገጠመኞች ወይም ደግሞ ክስተቶች ሊኖሩ ይችላሉ። እሱ ምንም አይታወቅም። ግን አሁን ላይ ያሳዩት ኖርማል የተለመደና ቅልል ያለ ታሪክ እንደሆነ የሚናገር ትሬለር ነው እና እንደዚህ አይነት ትሬለርን ማቅረባቸው ምናልባት እንደተፋትም አይቸዋል። ምናልባትም ደግሞ ፊልሙ ላይ ታሪኩን እንግዲህ ተለቅ አድርገው ሊያሳዩን ይችላል። ምክንያቱም ትሬለሩ ላይ ስለዛ ሀብታም ሰው አንድ ሰው ለአክሼ ኩማር ሲናገር የተሰማው ስሜን ለማስታወስ 1 ዓመት ሊፈጀበት ብሎታል። ግን በድንገት የሀብታም ሰውዬ ደግሞ አክሼ ኩማርን ያስታውሰዋል። እናም በቀን እንድትከራከርልኝ 50,000 ብር ወይም ደግሞ 50,000 የህንድ ሩፒ እከፍልሃለሁ ብሎ ይስማማል። ይሄ ሁሉ ነገር በእርግጥ ፊልሙ ትልቅ እንደሚሆን የሚያስገምት ወይም ደግሞ የሚታይ ነገር ነው። ማለትም በፊልም ላይ እንግዲህ አንድ የሌባ ታሪክን ለማሳየት ከተሞከረ ወይም ከተፈለገ ሌባው የሚሰርቀው ገንዘብ በጣም ትልቅ በሆነ ቁጥር የፊልሙ ታሪክም በጣም ውስብስብና ትልቅ ነገር ይኖረዋል ተብሎ እንደሚጠበቀው አይነት ማለት ነው። ማለትም 50,000 ብር ሊሰርቅ የሚሄድ ሌባ ቢታይ ፊልሙ ላይ የሆነ ታሪኩ ቀዝቀዝ ያለና ተራ ነገር ይሆናል፣ ማየቱ ሊያስደስት ይችላል። ግን 5 ሚሊዮን ነው የሚሰርቀው ሲባል ወይም 5 ቢሊዮን ነው የሚሰርቀው ሲባል ነገሩ ለየት ይላል አይደል? በጣም ያጓጓል። እንዴት አድርጎ ነው ለማንኛው ምናምን ነገር የሚል ስሜት ይፈጥራል። በእርግጥ ከዛ በኋላ ፊልሙ እንዴት ተሰራ የሚለው ዋና ወሳኝ ነገር ነው። ግን እግር አንስቶ ወደ ሲኒማ ቤት ለመሄድ ወይም ደግሞ ፊልሙን ለማየት ለመወሰን እነዚህ ነገሮች ወሳኝ ናቸው። ስለዚህ እንግዲህ ጆሊ ኤልኤልቢ 3 አሁን ለእይታ ሊበቃ እንግዲህ ቅርብ ጊዜ ነው ወይም ደግሞ ጥቂት ቀናት ነው የቀረው። ግን ሌላ መረሳት የሌለበት ነገር የቦሊውድ በጣም ብዙ የሚጠበቁና በጣም ተስፋ የተደረገባቸው ፊልሞች ፍሎፕ እየሆኑ እየከሰሩ ነው ያሉት። ዋናው ነገር ደግሞ ተመልካቹ በጣም ተስፋ አድርጎ የጠበቃቸው ፊልሞች በአጠቃላይ እየተበላሹና መጥፎ ታሪክ እየያዙ እየከሰሩ እየወደቁ ነው ያሉት። ግን ደግሞ አሁንም ምለው ይሄ ገና ትሬለር ነው፣ ፊልሙ ገና አላየነውም ወይም አልወጣም። ይሄ ፊልም በጣም ስኬታማ መሆን አለበት ተብሎ እንግዲህ የሚጠበቅበት ዋና ምክንያት ቆየት ያለ ሁለት ስኬታማ ታሪክ አብሮት ያለው ፊልም ስለሆነ ስኬቱን ማስቀጠል አለበት። የብዙ ሰውም ትዝታ ሚሞሪ አብሮት ያለ ነው። በሁለቱ ክፍል የተደሰተ ሰው በሶስተኛው ክፍል ማዘን የለበትም የሚለውም እንግዲህ ይሰመርበት እና ፊልሙ እንግዲህ ጣጣውን ጨርሶ በመጨረሻም ሴፕቴምበር 19 ለሲኒማ እይታ በዓለም አቀፍ ደረጃ እንደሚበቃ ተነግሯል። አክሼ ኩማርም እንግዲህ ምርጥ ገንዘብ እንዲሰራለት ፊልሙ በጣም ስኬታማ እንደሚሆን በትቦና እንኳን ምንም የሚታማ ነገር የለም። ስኬት እንግዲህ አሁን ላይ በጣም ወሳኝ
ወሳኝነት ያለበት ሰዓት ነው ለሁሉም አክተሮች ማለት ይቻላል። የህንድም የማለት የቦሊውድም ሆነ የሳውዝም ሆነ ሁሉም አክተሮች በአጠቃላይ ምን እየፈለጉ ነው ያሉት? ካምባክ ማድረግ። በምን ቦክስ ኦፊስ ላይ። ለምን የቦክስ ኦፊስ ቁጥር በጣም ርቆ ተሰቅሏል። ድሮ 50 60 70 80 በጣም ትልቅ የነበረበት ጊዜ ነበረ። በዛ ሰዓት ላይ 50 70 እንኳን መስራት በጣም እየከበደ ነበር። አሁን ላይ ደግሞ በጣም እየራቀ ነው። 500 800 1000 ምናምን እየተባለ ያለበት ነው። ለምን ሌላ ፊልሞች ሰቅለዋል። ስለዚህ ቀጣይ የሚወጡ ፊልሞችን በዛ ደረጃ መስቀል አለባቸው የተባለ እየተጠራ ወይም እየተገመተ ነው ያለው። እኔ እንኳን ቁጥር አልጠራም ብያለሁ። ዋርቱ እርማስ ብሎኛል። ከዛ መቀጠል ደግሞ ያው ባጊም ቢሆን ብዙ ተጠብቆበት ምንም ነገር ያልታየበት ፊልም ሆኗል። ምንም እንኳን ጥሩ ነው የሚባል ቢሆንም በቃ አልሆነም። አሁን ጆሊ ኤልኤልቢ እንግዲህ ቀጣይ ተስፋችን ነው። ስለዚህ አክሸይ ኩማር አሪፍ ታሪክ ያለው ቆንጆ ፊልም ይዞልን እንደሚመጣና ስኬታማ እንደሚሆን ባለሙሉ እምነት ነኝ። ሙሉ ተስፋ አደርጋለሁኝ። መልካም እድል እንዲያጋጥመው ምኞቴን እየገለጽኩኝ እንግዲህ እኔም ቪዲዮን በዚህ አጠናቅቃለሁ። የታየኝ የተሰማኝ ትሬለሩን አይቼ ጸጥ ያልኩበት ምክንያት ይሄ ነው ለማለት ነው። እናንተ እንዴት አገኛችሁት? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮን ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እየጫወተን እያወራን እንሄዳለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।